ፊልሙ የሚጀምረው ጅንቡ በተባለ አንድ ወጣት ልጅ ነው። እሱም በክፍሉ ውስጥ ተቀምጦ የሚጫወት ነበር። እሱ የቀጥታ ስርጭት ደግሞ እየተካሄደ ነበር። ሁሉም ነገር መደበኛ ይመስል ነበር። ነገር ግን በዛው ቅጽበት አንድ እንግዳ ነገር መከሰት ጀመረ። በድንገት በሱ የውይይት ሳጥን ውስጥ ሰዎች ደጋግመው አንድ አይነት ነገር መጻፍ ጀመሩ። ሩጥ፣ አሁኑን ውጣ ይሉ ነበር። ጁን መጀመሪያ ላይ ይህ ሁሉ የአድናቂዎቹ የሆነ ቀልድ መስሎት ነበር። ነገር ግን በዛው ቅጽበት በስልኩ ላይ አንድ የመንግስት አስቸኳይ ጊዜ ማስጠንቀቂያ ወጣ እና ልክ በዛው ቅጽበት ከውጪ ከፍተኛ የፍንዳታ ድምጽ ይሰማ ጀመር። ከዚያም በኋላ ጩኸትና ሽብር ተጀመረ። ግራ ተጋብቶ ጁን እሱ ወደ በረንዳው ወጣና ልክ ወደ ውጪ ሲመለከት ጭንቅላቱ እስኪዞር ድረስ ደነገጠ። መላው አካባቢ በሁከት ውስጥ ነበር። ሰዎች ወደዚህና ወደዛ ነፍሳቸውን ለማዳን ይሯሯጡ ነበር። አንዳንዶቹ ከህንጻዎቹ ላይ ይዘላሉ። ሁሉም ነገር ይጮህ ነበር። አንድ የእሳት አደጋ መኪና በመንገድ ላይ ከቁጥጥር ውጪ ሆኖ ተጋጨ። በዛን ጊዜ ነበር የሱ እይታ ያረፈው። አንድ ሰው ሌላውን ሰው እንደ እንስሳ ይቆርጠው ነበር። ጁን ምን እንደተፈጠረ ምንም አልገባው ነበር። በዛን ጊዜ አንዲት እናት ትንሽ ልጇን ለማዳን በእጇ ላይ ቢላዋ ይዛ ሮጠች። ነገር ግን ልጇን እንደያዘቻት ያቺው ልጇ በድንገት እሷ ላይ ተወርውራ ወደቀችባትና እሷኑ መብላት ጀመረች። የጁንቡ ነፍስ እስክትረገጥ ድረስ ተንቀጠቀጠች። አሁን ምን ማድረግ እንዳለበት ሊገባው አልቻለም። በዛ ጊዜ የሱ አፓርታማ በር ላይ በኃይል አንድ ሰው ማንኳኳት ጀመረ። እሱም ቀስ ብሎ አጮልቆ ሲመለከት ውጪ ሁሉ ጸጥ ያለ ይመስል ነበር። ጥቂት ድፍረት አግኝቶ በሩን ከፈተና በዛው ቅጽበት አንድ ሰው በፍጥነት ወደ ውስጥ ገባ። ይህ ጎረቤቱ ሳንጎቹል ነበር። ከሱ ጋር ብዙም አይግባቡም ነበር። ጁንቡ ደነገጠና እንዲወጣ ነገረው። ነገር ግን ሳንጎቹል እየለመነው መታጠሚያ ቤት ብቻ ልጠቀም፣ 1 ደቂቃ ብቻ አለው። ጁንቡም እያመነታ እሺ አለውና ቴሌቪዥኑን ከፈተ። በዛን ጊዜ የእውነቱ ጉዳይ የታወቀው አንድ እንግዳና አደገኛ ቫይረስ በመላው ከተማ ተሰራጭቶ ነበር። ይህ ቫይረስ ሰዎችን ወደ አስፈሪ ዞምቢነት ይቀይራል እና ሰው ሌላውን ሰው ቢነክስም እሱ ልክ እንደዛው ይሆናል። ይህን እንደሰማ የጁንቡ እይታ በሳንጎቹል ደም በበከለው ልብስ ላይ አይኑ አረፈ። ጥርጣሬውም እየጠነከረ መጣ። እሱም ወዲያው አንድ ቢላዋ ይዞ መጣና ይጮህ ጀመር። ሳንጎቹል ደጋግሞ ደህና ነኝ ይል ነበር። ነገር ግን በድንገት አይኖቹ ቀሉ፣ ፊቱም መቀየር ጀመረ። እሱ ወደ ዞምቢነት ተቀየረ። ነገር ግን በቁጣና በፍርሃት ጁንቡ ሙሉ ኃይሉን ተጠቅሞ ወደ ውጪ ገፋውና ወዲያው በሩን ዘጋበት። ነገር ግን አሁንም የሰላም ትንፋሽ እንኳን ሳይወስድ ሌላ አዲስ ችግር መጣ። በሱ ጩኸት ምክንያት በአካባቢው ያሉ ዞምቢዎች ነቁ እና ከውጪ የነበረው ሳንጎቹል አሁን ሙሉ በሙሉ ወደ ዞምቢነት ተቀይሮ ነበር። እሱ ሌላ ዞምቢ መጥቶ በጭካኔ ገደለው። የጁንቡ ሁኔታ አሁን ሙሉ በሙሉ መበላሸት ጀመረ። በአይኑ ፊት ያየው ነገር ከሚያስፈራ ህልም ያነሰ አልነበረም። በሽብር ውስጥ ሆኖ መጀመሪያ ያደረገው ነገር የራሱን ፍሪጅ ጎትቶ ከበሩ ፊት ለፊት አቆመው። ይህም ሌላ ዞምቢ ወደ ውስጥ እንዳይገባ ነው። ከዛም በኋላ በመደንገጥ ለእናቱና ለአባቱ ስልክ ለመደወል ሞከረ። እነሱ ደህና መሆናቸውን ብቻ ለማወቅ ነበር። ነገር ግን ከየትኛውም ቁጥር መልስ አላገኘም። የልብ ምቱ እየፈጠነ መጣ። ነገር ግን ከጥቂት ቆይታ በኋላ ከእናቱ ዘንድ አንዲት አጭር መልእክት ተላከ። እኛ አሁን ደህና ነን፣ አንተ ከቤት እንዳትወጣ፣ እርዳታ እስኪመጣ ጠብቅ የሚል ነበር። ይህንን ሲያነብ ጁንቡ ጥቂት እፎይታ አገኘ። ነገር ግን ፍርሃቱ አሁንም አለ ነበር። ሌሊት ሲሆን የያዘውን የምግብ ክምችት ማረጋገጥ ጀመረ። በጣም ጥቂት ምግብ ነበር የቀረው። መጀመሪያ ላይ ያንን ምግብ ለ7 ቀን እንዲበቃው ከፋፈለ። ነገር ግን ድጋሚ አሰበና ምናልባት እርዳታ ሰጪ ቡድን ለመምጣት ብዙ ጊዜ ቢፈጅባቸውስ ብሎ ያንን ምግብ ወደ 9 ትናንሽ ከፈረው። አሁን የነበረው ተስፋ ጥቂት ምግብ ብቻ ነበር። በሚቀጥለው ቀን ጠዋት ኢንተርኔት አበራ። ምናልባት የዓለምን ሁኔታ መረዳት ቢችል ብሎ እዛ እርዳታ የሚጠይቁ በከፍተኛ ሁኔታ የሚጮህና የሚለምኑ ሰዎች ቪዲዮዎችን አገኘ። እሱ ብቻውን አልነበረም። ነገር ግን ይህንን ማየት ይበልጥ የሚያስፈራ ነበር። በዚህ ተነሳስቶ ጁንቡ በራሱ ሞባይል አንድ ቪዲዮ ቀረጸ። አንዲት ልመና፣ አንዲት ጥሪት፣ ምናልባት ድምጹን የሚሰማው ቢኖር ብሎ ነበር። ነገር ግን ጊዜው እያለፈ ሲሄድ ተስፋውም እየተቆረጠ መጣ። አንዳንዶቹ ደግሞ ላይቭ ስርጭት ላይ ሞታቸውን ሲቀበሉ አየ። እርዳታ የሚሰጥ ቢኖር ኖሮ እስካሁን ይደርስ ነበር ብሎ ነገር ግን እስካሁን ማንም አልመጣም። በዛን ጊዜ እይታው በክፍሉ ውስጥ ባለች አንድ ትንሽ ድሮን ውስጥ አረፈ። በጭንቅላቱ ውስጥ አንድ ሐሳብ መጣ። ወዲያው የራሱ ሞባይል ከድሮኑ ጋር አገናኘው። ከአፓርታማው ውጪ ላከው። በአካባቢው ምን እየተካሄደ እንደሆነ ለማወቅ በድሮኑ ካሜራ የታየው ምስል በጣም የሚያስፈራ ነበር። መላው ህፃንና መንደሩ ወደ አስፈሪ የጦር ሜዳነት ተቀይሯል። በየቦታው ደም፣ የጩኸትና የዞምቢዎች ብቻ ነበር። አንድም በህይወት ያለ ሰው አይታይም።
አሁን ምንም ተስፋ የቀረ አይመስልም። ተስፋ ቆርጦ ራሱን ጥቂት ለማረጋጋት በፊት የጫወተው የነበረውን ጌም ለመጀመር ሞከረ። ሎጊን ሲያደርግ በስክሪን ላይ ሰርቨር ተቋርጧል የሚል ጽሑፍ መጣ። ኢንተርኔቱም አሁን መቋረጥ እየጀመረ ይመስላል። ምናልባት በውጪው የዞምቢ ጥቃት ሰርቨር ሲስተሙን ጭምር ማውደም ጀምሮ ሊሆን ይችላል። ጌሙ አልሰራም፣ ቪዲዮዎቹም አልከፈቱም። ጁምቡም ትንሽ ልተኛ ብሎ ነገር ግን ልክ ሌሊት 2 ሰዓት ተኩል ሲሆን በድንገት ታች በሚመጡ እንግዳ ድምጾች እንቅልፉ ተሰበረ። ጥቂት ስጋትና ከጉጉትና መስኮቱ ከጠግቶ ወደ ታች ተመለከተ። በዚህ ጊዜ በጆሮ አቅራቢያ አንድ ጥይት እያፏጨ አለፈ። እሱም ላፍታ በድንጋጤ ውስጥ ወደቀ። ነገር ግን ቀጥሎ ያየው ነገር ይበልጥ አስደንጋጭ ነበር። አንድ ሴት የፖሊስ ኦፊሰር ብቻዋን ከዞምቢ ጋር መንጋጋ እየተዋጋች ነው። ነገር ግን ያቺ ኦፊሰር በጣም ደፋር ነበረች። ያለምንም ፍርሃት በጥይት ዞምቢዎችን እየጣለች ነበር። ነገር ግን እያንዳንዱ ጥይት ድምጹ ዞምቢዎችን ወደሷ ይጠራል። የጠመንጃ ጥይት አለቀ። ልክ ጥይት ለመሙላት ስትሞክር አንድ ዞምቢ እሷ ላይ ጥቃት ሰነዘረና መሬት ላይ ጣላት። ያቺ ኦፊሰር አሁን በአራት አቅጣጫ ተከባለች። ዞምቢዎቹ እሷ ላይ ተረባረቡባት። ተስፋ በመቁረጥ እሷ የራሷን ሽጉጥ አነሳችና በራሷ ላይ ያደረገችው። ምናልባት አሁን ራሷን ልታጠፋ ነበር። ነገር ግን ይህ ለማድረግ እድሉን እንኳን አላገኘችም። ሁለት ዞምቢዎች እጇንና እግሯን ይዘው ወደ መኪና ማቆሚያ ወሰዷት። እዛ ቀደም ብሎ ሌሎች በርካታ ዞምቢዎች ተደብቀው ነበር። ይህ ትዕይንት የጁኑ አይኖች እንባ ሞላቸው። ይህንን ሁሉ ዝም ብሎ ማየት አልቻለም። በሙሉ ኃይሉ መጮህ ጀመረ። ይህም የሆነው ዞምቢው ትኩረቱን ከሴቷ ላይ አንስቶ ወደሱ እንዲያዞር ነበር። ያቺ ሴት መትረፍ አልቻለችም ወይም ጥረቱ ተሳካ። ነገር ግን አሁን አዲስ ችግር እስከ ጁኑ ደጃፍ ድረስ መጥቷል። ድንገት አንድ ከፍተኛ የፍንዳታ ድምጽ ከሰማ። ከበሩ በስተጀርባ የተቀመጠው ፍሪጅ በኃይል ተንቀጠቀጠ። አንድ ሰው ከውጪ ሆኖ በርግጦታል። ይህም ሌላ ማንም ሳይሆን የጎረቤቶቹን ሳንጉቾልን የገደለው ያስፈሪ ዞምቢ ነበር። አሁን በቀጥታ ወደ ጁኑ እየመጣ ነበር። ጁኑ በፍርሃት ተውጦ ወዲያው ፍሪጁን መልሶ ወደ በሩ ለመክፋት ሞከረ። ነገር ግን ያ ዞምቢ በጣም ጠንካራ ስለነበር በማንኛውም ቅጽበት በሩን ሊሰብረው ይችል ነበር። በዚህ መሃል በጁኑ አእምሮ ውስጥ እንደ ሐሳብ መጣ። ይህ ዞምቢ ብልህ አይደለም የሚል ነበር። ልክ ዞምቢው በሩን መስበር ሲጀምር ጆኖ ሮጦ ወደ በረንዳው ሄደና ምንም ሳያስብ ከሐዲዱ ላይ ወደ ታች ተንጠለጠለ። ዞምቢው እሱን እያሳደደው ዘለለ። ነገር ግን እሱ በቀጥታ ከረጅሙ ህንጻ ወደ ታች ወደቀ። ጁኑ በጭንቅ የበረንዳውን ብረት ይዞ የሆነ መንገድ ሚዛኑን ጠብቆ መልሶ ወደ ላይ ወጣ። አንድ ጊዜ ደግሞ ከሞት አፍ ለጥቂት አመለጠ። ነገር ግን አሁን እንዲህ ያሉ አጋጣሚዎች እየቀጠሉ ቢመጡም ብዙ ቀን በህይወት መቆየት እንደማይችል ያውቅ ነበር። ቀላል አይሆንም። ጁኑ ወደ ታች ሲመለከት ልቡ ተሰበረ። ሊያድናት የፈለጋት ያቺ ደፋር ሴት የፖሊስ መኮንን አሁን በራሷ ላይ ዞምቢ ሆናለች። እሷን ማየት ሰብአዊነት እንደተሸነፈ ትመስል ነበር። አሁን ጁኑ ሙሉ በሙሉ ተስፋ ቆርጧል። ራሱን ከዚህ አስፈሪ ዓለም ሙሉ በሙሉ ለመለየት እንደሚፈልግ ሁሉ በሩን አጥብቆ ዘጋው። ከውጭው ዓለም ተስፋ ቆረጠ። አሁን ህይወቱ በእነዛ 4 ግድግዳዎች ውስጥ ብቻ ቀርታለች። አባቱን አሮጌ የመጠጥ ጠርሙስ አወጣና ቀስ በቀስ መጠጣት ጀመረ። ርባው ኢንስታንት ኑድል ይበላል፣ ሲደክመው ይተኛል። ተስፋ ሲቆጥ ደግሞ በዝምታ ያለቅሳል። አንድ እንግዳ ዝምታ የህይወቱ አካል ሆኖ ነበር። ነገር ግን ይህ ዝምታ ለረጅም ጊዜ አልዘለቀም። ቀስ በቀስ ከሱ ጋር የነበረው የምግብ አቅርቦትም እያለቀ መጣ። አሁን ሁኔታው በከፋ በላይ ሆኗል። መጨረሻው የቀረበ መስሎ ተሰማው። ግን በዛን ጊዜ እጣ ፈንታ ለመጨረሻ ጊዜ በሩን አንኳኳች። በሞባይሉ ላይ ከእናቱ አንድ ድምጽ መልእክት ተልኳል። ትንፋሽ የተስፋ ብርሃን ታየ። ግን ሲግናሉ በጣም ደካማ ነበር። መልእክቱ አይጫወትም ነበር። ጁኑ ትልቅ አደጋን በመጋፈጥ የተሻለ ኔትወርክ ለማግኘት ከአፓርታማው መስኮት ወጣ። ሲግናሉ እንደምንም ያዘ። በዚህ መልእክት ውስጥ የሰማው ነገር ነፍሱን እስከ መጨረሻው አናወጣት። በዚህ መልእክት የእናቱና የአባቱ ስቃይ የተሞላ ጩኸት ነበር። ዞምቢዎቹ ጥቃት ሰንዝረውባቸው ጁኑ ዝም ብሎ ይሰማል። ረዳት አልባና አቅመ ቢስ ሆነ። ወላጆቹ መሞታቸውን መስማቱ ውስጡን ሰባበረው። አሁን የመኖር ትርጉሙ የሌለው መሰለው። ነገር ግን እጅ ከመስጠት ይልቅ በውስጥ ያለውን ስቃይ ወደ ውጭ ለማውጣት ወሰነ። በንዴትና በሐዘን ተሞልቶ በሩን ከፈተና ፊት ለፊት የታየውን ዞምቢ አጠቃ። ዞምቢዎቹ ወደሱ እንዲሳቡ ሆን ብሎ ድምጽ አሰማ። ነገር ግን ምንም ምላሽ ባልመጣ ጊዜ በፍርሃት አንድ እርምጃ ወደ ውጭ ወጣ። ልክ እንደወጣ ከፊት ለፊቱ አንድ ትልቅ የዞምቢ መንጋ ወደሱ እየሮጠ መጣ። ጁኑ ዝግጁ ነበር። ነገር ግን ላንከን በከፍተኛ ሁኔታ ደንግጦ እንደ እብድ መሮጥ ጀመረ።
በየቦታው የሞት ጥላ ብቻ ነበር። ወዲያው የሊፍት ቁልፍ ተጫነ። ነገር ግን በዛን ጊዜ ሌላ ትልቅ የዞምቢ መንጋ ጥቃት ሰነዘረባቸው። በሆነ መንገድ አቅራቢያው ባለ የቆሻሻ መጣያ ሳጥን ውስጥ ተደበቀ። ትንፋሹን ይዞ ተቀመጠ። ዞምቢዎቹ አጠገቡ ቢያልፉም ምናልባት እሱን አላዩትም ነበር። እድል ሲያገኝ ወዲያው አፓርታማው ተመልሶ፣ ነገር ግን በዛው ቅጽበት ከጀርባው የአንድ ሰው የእግር ኮቴ ሰማ። እንደ እድል ሆኖ የሚከተለው ዞምቢ አይነ ስውር ነበር። ጆኖ ማየት አልቻለም። ጆኑ ሳይዘገይ የአፓርታማውን በር ከፈተና ራሱን ወደ ውስጥ ዘጋ። ነገር ግን እሱ ያሰማው መጠነኛ ድምጽ እንኳን አሁን የዞምቢዎችን ትኩረት መሳብ ጀመረ። የሚገርመው ነገር አንዳንድ ዞምቢዎች አሁንም የሰውነት ውስጣ ነበራቸው። በሩን ለመክፈት ይሞክራሉ። በአንድ ሰው እጅ ለመስጠት የለመዱ ይመስላሉ። ነገር ግን ለጥቂት ጊዜ ከሞከሩ በኋላ ደክሟቸው ከዛ አካባቢ ሄዱ። በዛች ምሽት ጆኖ ጉዞው እዚህ ጋር ማለቁን አምኖ ተቀበለ። የወላጆቹ ሞት፣ ብቸኝነት፣ ረሃብ እና የፍርሃት ውስጡን ባዶ አድርገውታል። በራሱ ላይ ተስፋ ቆርጦ ነበር። በውስጡ የነበረው የተስፋ ብርሃን ሁሉ ሲጠፋ ከሞባይል ካሜራው ፊት ለመጨረሻ ጊዜ አንድ ቪዲዮ ቀረጸ። ለዓለም የስንብት መልእክት አስተላለፈ። ነገር ግን ራሱን ሊያጠፋ ሲል በዛው ቅጽበት ከመስኮቱ ማዶ አንጸባራቂ ቀይ መብራት ታየ። ያ መብራት ከፊት ለፊቱ ካለው ህንጻ ላይ ነበር የሚመጣው። ጆኑ በድንገት ቆመ። አይኖቹ በዛ መብራት ላይ አረፉ። ከዛም አንዲት ልጃገረድ አየ። ወጣቷ ብልህና በህይወት ያለች የቀይ እጅ ባትሪ ምልክት ሰጠችውና ወደ ጆኑ ተመልክታ ከአፏ አንዲት ቃል አወጣች። ሞኝ የሚል ነበር። ነገር ግን ይህ ስድብ ለጆኑ ከትልቅ ስጦታ ያነሰ አልነበረም። በዚህ ጥፋት መሃል በህይወት ያለ ሰው ማግኘት ህይወቱን መልሶ ቀሰቀሰው። እሱም ፈገግ ብሎ እጁን አወዛወዘ። ከጥቂት ቆይታ በኋላ ልጃገረዷ በምልክት ጠዋት 7 ሰዓት ላይ እንደምታናግረው ነገረችው። ሁለቱም ወደ የክፍላቸው ተመለሱ። የዚያች ልጅ ስም ኪም ይባላል። እሷ እንደ ጁን በህይወት የነበረች ነገር ግን አንድ ልዩ ነገር ነበራት። እሷ በዚህ የመዳን ሁኔታ ውስጥ በጣም አስተዋይና ጠንካራ ነበረች። ኪም አፓርታማዋን በደንብ አጠናክራ ነበር። ምግብን ቆጥባ አስቀምጣለች። ሁሉንም ነገር በውስጥ መጠን ትጠቀም ነበር። በክፍሏ ውስጥም ብዙ አይነት ወጥመዶችን አዘጋጅታለች። ይህ የሆነው ማንኛውም ዞምቢ ቢገባ እንኳን በህይወት እንዳይወጣ ነበር። የሚቀጥለው ቀን ጠዋት ሁለቱም በምልክት ስማቸውን ሲነጋገሩ ጁን በጣም ተደስቶ ነበር። ነገር ግን በዛ ሰዓት በጣም ተርቦ ነበር። ሆዱ ይቆርጠዋል። ኪም የሁኔታውን ክብደት አይታ ምግብ ልትልክለት ወሰነች። አንድ እቅድ አወጣች። በቤዝቦል ኳስ ለገመድ አስራ ወደፊት ለፊት ህንጻ ለመወርወር ሞከረች። ይህ ሁለቱም አፓርታማዎች በአንድ ላይ ለማገናኘት ነበር። ነገር ግን የርቀቱ ግምት ትንሽ ተሳሳተ። እንደ እድል ሆኖ ጁን ኪምን ምን ማድረግ እንደፈለገች ተረዳ። ወዲያው ድሮኑን አወጣ። ገመዱን ከድሮኑ ጋር አሰረውና በማብረር በቀጥታ ወደ ኪም እንዲደርስ አደረገው። ሐሳቡ ሰራ። ከጥቂት ቆይታ በኋላ ኪም የምግብ ፓኬጆችን በገመድ በኩል ወደሱ ላከችለት። በጁን ፊት ለመጀመሪያ ጊዜ ፈገግታ ታየ። ከብዙ ቀናት በኋላ ጥሩ ምግብ በላ። ነገር ግን ይህ ፎይታ ረጅም ጊዜ አልቆየም። ድንገት አንድ ዞምቢ የሆነ የእሳት አደጋ ሰራተኛ አይኑ ገመድና ቤዝቦሉ ላይ አረፈ። እሱም ቀስ በቀስ ወደዛ አቅጣጫ መሄድ ጀመረ። ጁን ወዲያውኑ ለኪም ማስጠንቀቂያ ሰጣት። ኪም ገመዱን ለመፍታት ሞከረች። ነገር ግን በዛው ቅጽበት ዞምቢው ገመዱን በኃይል ሳበው። በዚህ ምክንያት በኪም ላይ የነበረ ከባድ ጠረጴዛ ተገልብጦ ወደቀባት። ራሷንም ሳተች። አሁን ሁኔታው ይበልጥ ተበላሸ። ያ ዞምቢ እንደ ተራ ዞምቢ አልነበረም። የሰው እንደ ሰው ማሰብ ችሎታ አለው። ጥንካሬውም ከፍተኛ ነበር። እሱም በቀጥታ የህንጻው ግድግዳ ላይ በመውጣት ወደ ኪም ክፍል መሄድ ጀመረ። ጁን በአቅራቢያው የነበረች ጠርሙስ አነሳና ትኩረት ለመበተን ወደ ዞምቢው ወረወረው። ነገር ግን ምንም ለውጥ አላመጣም። ዞምቢው የሚቆም አልነበረም። ጁን እንደገና ድሮኑን አበረረ። በዚህ ጊዜ ድሮኑን ወደ ዞምቢው ፊት በማስጠጋት ሊረብሸው ሞከረ። ይህ ብልሃት ለጥቂት ጊዜ ሰራ። ነገር ግን ዞምቢው በቁጣ ድሮኑን በኃይል መታውና ድሮኑ ወደ ታች ወደቀ። ልክ ዞምቢው ወደ ኪም ክፍል ሲገባ አንድ ድል ሆኖ ኪም ነቃች። እሷን በፍጥነት ተነሳችና ራሷን ለመከላከል ተዘጋጀች። በዚያው ምሽት ኃይለኛ ዝናብ መዝነብ ጀመረ። ሁለቱም በዚህ አጋጣሚ ተጠቀሙ። ውሃ ለመሰብሰብ እንዲችሉ እቃዎችና ሳህኖችን ወደ ውጭ አወጡ። ሁሉ ቀና በኋላ የውሃ ተስፋዩ። ከዚያም ኪም ሩቅ መመልከቻ ወጣችና አንድ አስደሳች ነገር አየች። በጎን በኩል ባለው ህንጻ 8ኛ ፎቅ ላይ ምንም ዞምቢ አልነበረም። ምናልባት እዚህ የተለየ ነገር ሊኖር ይችላል ብለው አሰቡ።
የነበራቸው ጥቂት ምግብ አሁን አልቆ ነበር። ሁኔታው በጣም አስከፊ ከመሆኑ የተነሳ በህይወት ለመቆየት ተፈለጉ አፓርታማቸው ወጥተው የምግብ ዝግጅት ማድረግ ነበረባቸው። ፍርሃት ቢኖርም ረሃቡ ግን ለህይወታቸው አስጊ ሆኖ ነበር። ጁን ራሱ ወጥቶ የምግብ ነገር ለመፈለግ ወሰነ። ሲራመድ ድምጽ እንዳይሰማ እግሮቹ ላይ ፎጣ ጠመጠመ። ከዛ ቤዝቦል በት በእጁ ይዞ በሩን ቀስ በቀስ ከፈተ። ውጪ ባለው ኮሪደር ውስጥ ያለው ነገር ሁሉም ጸጥ ያለና የሚያስፈራ ነበር። ሲሄድ አይኑ ባንድ አስክሬን ላይ አረፈ። እሱም የጎረቤቱ አስክሬን ነበር። ከአስክሬኑ አጠገብ ቁልፎች ነበሩ። ጁኑ እነዛ ቁልፎች ያነሳና አቅራቢያው የነበረ የአንድ ቤት በር ከፈተ። ልክ እንደገባ አንድ ሰው ወለሉ ላይ ተኝቷል። በጥንቃቄ ጫማውን አነሳና ወደ ሰውየው ወረወረው። ምንም እንቅስቃሴ አልነበረም። ሰውየው የሞተ ይመስል ነበር። ጁን ቤቱን መፈተሽ ጀመረ። ፍሪጁን ሲከፍት የሸተቱ ነገሮች እንዲያስታውቀው አደረጉት። ነገር ግን የታሸጉ ምግቦች እና መጠጦች አሁን በጥሩ ሁኔታ ላይ ነበሩ። እነሱን አሸገ እና ለመመለስ ተዘጋጀ። ሲወጣ ተጨማሪ የምግብ ፓኬጆችን 2 የምግብ አይነት አገኘ። ነገር ግን እዚህ ጋር አንድ ስህተት ሰራ። በጉጉት ምክንያት ወለሉ ላይ የነበረው አስክሬን በጥልቀት ለማየት ሞከረ። በዛው ቅጽበት ከጀርባው አንድ ዞምቢ ዘለለበት። ጁን በፍጥነት አስክሬኑን እንደ ጋሻ ከተጠቀመውና የዞምቢውን ጥቃት መከተ። ከዚያም ወደ ኋላ ሳይመለከት ሮጠ። ወደ አፓርታማው ገብቶ በሩን በኃይል ዘጋው። ልቡ በከፍተኛ ሁኔታ ይመታ ነበር፣ ነገር ግን በህይወት ተረፈ። በዚያ ምሽት ሆዱ እስኪሞላ ድረስ በሰላም በላ። ከዚያም በአንድ ሳጥን ውስጥ ግማሽ ምግብና አንድ ወኪቶኪ አደረገ። በገመዱም በኩል ወደ ኪም ላከላት። በሚቀጥለው ቀን ጠዋት ወኪቶኪው የኪም ድምጽ ከሰማ አመሰግናለሁ አለች። ለጁንም ይህ በጣም ስሜታዊ ቅጽበት ነበር። የሰው ድምጽ መስማት እንደ ተስፋ ነበር። ተመልሰሻል አላት። አሁን ሁለቱም በየቀኑ በወኪቶኪ ማውራት ጀመሩ። ይህ አዲስ ብርሃን ሆነላቸው። በንግግራቸው መካከል ይስቁም ነበር፣ ይፈራሉ። ነገር ግን አንዱ መኖር ለሌላው ብርታት ሆኖታል። በሰላም እያወሩ ያለ ከውጭ የሚመጣው እንግዳ ድምጽ ይሰሙ ጀመር። ልክ ዝናብ እንደሚዘንብ አይነት ድምጽ ነበር። ጁን ውሃ ለመሰብሰብ ወደ መስኮቱ ሮጠ። ነገር ግን መስኮቱ ሲከፍት የፊቱ ቀለም ተለወጠ። ዝናብ አልነበረ። እሱ ያየው የዞምቢዎቹ የውጫ ድምጽ ነበር። ዞምቢዎቹ በአንድ ላይ አብደው ነበር። ጁን ኪምና ወዲያው መሬት ላይ ተኙ። አሁን ትንሽ ድምጽ እንኳን ለሞታቸው ምክንያት ሊሆን ይችላል። ኪም አንድ መጥረቢያ አነሳች። ነገር ግን በስህተት እጇ ከመደርደሪያው ጋር ተጋጨና መደርደሪያው በኃይል ወደቀ። ድምጹን እንደሰሙ የዞምቢዎቹ ትኩረት ወደ እሷ ሆነ። ቀስ በቀስ ወደ አፓርታማው መቅረብ ጀመሩ። ኪም በጣም ፈራች። ከበሯ ጀርባ የዞምቢዎች የእግር ኮቴ ይሰማ ጀመር። አንድ የሞባይል ስልክ ኛው ፍላት ውስጥ የአንድ የሞባይል ስልክ ጥሪ ድምጽ መጮህ ጀመረ። ዞምቢዎቹ ወደዛ አቅጣጫ ይዞሩ ጀመር። ግራ ተጋቡና የዛን ጊዜ በእውነቱ በግልጽ ታወቀ። ጁን በታላቅ ብልሃት ከኪም ጎረቤት በሞባይል ስልክ ቁጥር ላይ ደወለ። ይህ የዞምቢዎችን ትኩረት ለመከፋፈል ነበር። የሱ ፈጣን አስተዋይነት የኪምን ህይወት አተረፈ፣ አዳናት። አሁን ግን ሁኔታው ከቁጥጥር ውጭ ሆኖ ነበር። ጁንና ኪም ይኖሩበት የነበረው ፎቅ አሁን በዞምቢዎች ተወሮ ነበር። ነገር ግን ከላይ የነበራቸው ምግብም ሊያልቅ ተቃርቦ ነበር። አሁን እዛ መቆየት ማለት በቀጥታ ሞትን እንደመጋበዝ ነበር። ሁለቱም በመሆን አንድ ትልቅ እቅድ አወጡ። አሁን ኪም አስቀድማ ዞምቢ የሌለበት መሆኑን ወደ አረጋገጠችው በፎቅ ይዛወራሉ። ኪም ከአፓርታማው ላይ ገመድ አወርዳ ወደ ታች በጠንካራ ሁኔታ አሰረችው። ጁን መጀመሪያ እሄዳለሁ ብሎ ነበር። ነገር ግን ኪም ምንም ሳትሰማው ሳታቅማማ ከራሷ አፓርታማ ውስጥ ዘለለች። ልክ እሷ ወደ ታች እንደወረደች ከአራቱም አቅጣጫ ዞምቢዎች ተከማቹባት። ነገር ግን ኪም ዝግጁ ነበረች። እሷም ወዲያው የራሷን የግድግዳ መውጫ መጥረቢያ አውጥታ ዞምቢዎቹን እየሰነጠቀች ወደፊት መራመድ ጀመረች። ከላይ ሆኖ ይህን ሁሉ ያየው ጁን ይደነግጥ ጀመር። ነገር ግን በሚቀጥለው ቅጽበት አንድ ዞምቢ ኪምን ከኋላዋ ገፋትና ወደቀች። ጁንም ወደ ታች ዘሎ ወረደና ያንን ዞምቢ በመምታት ጣለው። እሷን እየጎተተ በደረጃው በኩል ወደ ውስጥ ወሰዳትና ሁለቱም በመሆን የመስታወቱን በር ዘጉት። የዞምቢዎቹ ስብስብ ልክ ከኋላቸው ነበር። በሩ ሲሰበር ተቃርቦ ነበር። እነዚህ ባለ ሁኔታ ውስጥ ወዲያው ወደ ሊፍቱ ውስጥ ዘለሉ። እድል ሆኖ የተጠባባቂ መብራት አሁን ይሰራ ነበር። ሊፍቱ በቀጥታ ወደዚህ 8ኛ ፎቅ ወሰዳቸው። እሱም አስቀድመው ያጠኑት ያደረጉት ነበር። እዚህ ብዙ አደጋ አልነበረም። ፎቁ ላይ እንደደረሱ ሁለቱም አንድ ባንድ ሁለቱንም በሮች መፈተሽ ጀመሩ። ይህም ደህንነቱ የተጠበቀ ክፍል እንዲያገኙ ነበር። ነገር ግን በዛው ቅጽበት ኮሪደሩ ላይ አንድ ብቻውን ያለ ዞምቢ አዩ። ጁኑ በአንድ ብቻ ስለሆነ እኔ ጨርሰዋለሁ ብሎ አሰበ።
ነገር ግን ልክ ወደፊት ሲራመድ ከፍተኛ በኩል የዞምቢዎቹ መንጋ ወደ ውስጥ ገቡ። አሁን ሁኔታው ሙሉ በሙሉ ከቁጥጥር ውጪ ሆነ። ኪም በሩን ለመክፈት እየሞከረች ነበር። በዛው ጊዜ ጁኑ አንድ በር ሰብሮ ዞምቢዎቹን ለመከላከል ሞከረ። በድንገት አንድ በር ተከፈተና እንደ እጅ ወደ ውጪ ወጣ። እሱም ኪምን ወደ ውስጥ ሳባት። በጥቂት ሰከንዶች ውስጥ አንድ የጭስ ቦምብ ኮሪደሩ ላይ ተወረወረ። አንድ ሚስጥራዊ ሰው ከፊታቸው ታየ። እሱም ጁንንም ወደ ውስጥ አስገባው። ለጊዜው ሁለቱም ደህንነታቸው ከጠበቀ፣ ነገር ግን ኪም አሁን ጥንቃቄ ታደርግ ነበር። ምክንያቱም ይህ ፎቅ ሙሉ በሙሉ ባዶ እንደነበር ታስታውሳለች። ታዲያ ይህ ሰው እዚህ እንዴት መጣ? ያ ሰው ውሃ ይዞ መጣና አትፍሩ፣ እናንተ ሁኔታ መረዳት ትችላለሁ አላቸው። እሱ ራሱ በጣም የደከመ ይመስላል። ነገር ግን ውሃውን በአንድ ትንፋሽ ሲጠጣው ከዚያ በኋላ ጁን እና ኪም ቀስ ብለው መጠጣት ጀመሩ። ያ ሰው በጣም ተግባቢ ይመስል ነበር። ከዚያም ምግብ ቁሳቁሶችን አወጣ። ሁለቱም በጣም ተርበው ስለነበር ምግቡን ሲያዩ ተደራረጉበት። ሰውየውም በተረጋጋ ሁኔታ ብሉ፣ የነፍስ አንድ ቡድን በመንገድ ላይ መሆኑን በሬዲዮ ሰምቻለሁ አላቸው። ይህን እንደሰሙ በጁንና በኪም አይኖች ውስጥ የተስፋ ብርሃን ታየ። ከነዚህ ረጅም ቀናት በኋላ ምናልባት አሁንን ተርፍ ይሆናል በሚል ስሜት ለመጀመሪያ ጊዜ ተሰማቸው። ነገር ግን አሁንም ኪም የሆነ እንግዳ ነገር ታየባት። እሷም የክፍሉን አራቱንም ማዕዘናት ተመለከተች። ግድግዳው ላይ አንድ የቤተሰብ ፎቶዎች ነበሩ። ነገር ግን በፎቶ ላይ ካሉት ሰዎች መካከል አንዳቸውም ከዚህ ሰው ጋር አይመሳሰሉም ነበር። እሷ ግራ ተጋብታ ያለ በድንገት ጁኑ ተጎና ራሱን ስቶ ወደቀ። ኪም ደነገጠች። ነገር ግን አሁን የሷን አይን ብዥ ማለት ጀመረና በጥቂት ሰከንዶች ውስጥ እሷን ወለል ላይ ወደቀች። የዚያ ምስጢራዊ ሰው እውነተኛ ማንነት አሁን ሊገለጥ ነበር። ልክ ኪም ወደ ልቧ ስትመለስ ራሷን በአንድ እንግዳ ክፍል ውስጥ ታስራ አገኘችው። በአይኖቿ ፊት አንድ ሰንሰለት የታሰረች ሴት ነበረች። አይኖቿ ቀልተው ነበር። በሰውነቷ ላይ እንግዳ የሆኑ እንቅስቃሴዎች ታደርጋለች። በዛን ጊዜ ያቺ ሴት ሌላ ማንም ሳትሆን የዚያው ሰው ሚስት መሆኗን የተረዳችው። ነገር ግን አሁን እሷ ሙሉ በሙሉ በዞምቢ ሆና ነበር። እሷ ዞምቢ ከሆነች በኋላም አብሯት እየቆየ ረሃቧን ለማስታገስ በድብቅ ሌሎች የተረፉ ሰዎችን እያመጣ ይመግባታል። የዚህ ህንጻ የቀድሞ ነዋሪዎች የነበሩ ቤተሰቦች በሙሉ አሁን የዚህ አስከፊ ረሃብ ሰለባ ሆነው ነበር። በኪም ፊት አሁን ዞምቢ ብቻ ሳይሆን የሰው ልጅ እብደትም ነበር። ያ ሰው ከውጭ ሆኖ ቀስ በቀስ ሚስቱ የታሰረችበትን ገመድ ይለቅ ጀመር። የኪም ጩኸት ተሰማ። ነገር ግን የምታመልጥበት ቦታ አልነበራትም። በፍርሃት እየተንቀጠቀጠች ወደ ኋላ ማፈግፈግ ጀመረች። በዛው ቅጽበት የጁኑም አይን ተከፈተ። ሁኔታውን ሲረዳ ራሱን አበረታቶ ተነሳ። ጠመንጃውን አንስቶ በዛ ሰው ላይ አነጣጠረ። ያ ሰው ግን ፍጹም የተረጋጋ ነበር። ልክ እሱ ተሸንፎ እጁን የሰጠ ይመስላል። በአይኖቹ ውስጥ ድካም ብቻ ነበር የሚታየው። ጁኑ ወደፊት ሄዶ ገመዱን ለመያዝ ሞከረ። ነገር ግን ዞምቢዋ በጣም ጠንካራ ነበረች። በዚህ ምክንያት ልትገራ አልተቻለችም። ገመዱን ከእጁ አምልጦ ሾለከ። አደጋው ይበልጥ ቀረበ። እሱ ወደ በሩ ቢሮጥም በሩ ግን ከውስጡ ተቆልፎ ነበር። በሚቀጥለው ቅጽበት በክፍሉ ውስጥ የሚሰቀጥጥ ጩኸት ተሰማና ከዛ በኋላ ዝምታ ሰፈነ። አሁን ሁሉም ነገር አበቃ። ነገር ግን እውነታው ሌላ ነበር። ኪም ብልሃት ተጠቅማ ነበር። እሷ ትራስ በዞምቢዋ ላይ አፍና ራሷን ለማዳን ሞከረች። ነገር ግን ያ ሰው አሁንም ያችን ዞምቢ ሴት ልክ እንደ ድሮ በፍቅር ይመለከታት ነበር። ኪም ይህን ሁሉ መታገስ አልቻለችም። ጠመንጇን አነሳችና ሁለቱንም እዚያው ገደለቻቸው። ነገር ግን የዚያች አንዲት ጥይት ድምጽ በህንጻው ውስጥ ያሉትን ዞምቢዎች በሙሉ ቀሰቀሰቻቸው። ከአራቱም አቅጣጫ ሰይጣናዊ መንጋዎችን በሩን መስበር ጀመሩ። አሁን ሁለት ምርጫዎች ብቻ ነበሯቸው። ወይ ተዋጉ፣ አለበለዚያ ለመሞት ተዘጋጁ። ኪምና ጁን እርስ በርስ ተያዩ። ትንሽ ፈገግታ ተለዋወጡና መሳሪያቸውን አነሱ። ነገር ግን በዛን ጊዜ አንድ ሄሊኮፕተር ከፍተኛ ድምጽ ይሰማ ጀመር። ወደ መስኮቱ ሮጡና አይኖቻቸው ውስጥ የተስፋ ብርሃን ታየ። በእውነትም የነፍስ አድን ሄሊኮፕተር መጥቶ ነበር። ሁለቱም ብርታታቸውን አሰባስበው ይሮጡ ጀመር። ዞምቢዎቹን እያታለሉ ጣራው ላይ ደረሱ። ጁን በመንገድ ላይ የነበረውን ብስክሌት ዞምቢዎቹ መሃል ወረወረው። ይህም እንዲቆሙ ለማድረግ ነበር። ጣራው ላይ እንደደረሱ ወዲያው በሩን ዘጉት። ዞምቢዎቹ በሩን እየሰበሩት ነበር። በዚህ መሃል ሄሊኮፕተሩ አያቸውና ተኩስ ከፈተላቸው። በመጨረሻም ሁለቱም ተረፉ። ከነፍስ አድኑ በኋላ የሬዲዮ ጣቢያውም እንደገና መስራት ጀመረ። አሁን የተረፉ ሌላ ሰዎች ምልክት መላክ ጀመሩ። ምክንያቱም ሰው በህይወት እስካለ ድረስ ተስፋ አይቆርጥም። በአስደሳችና በሁሉና ትግል የተሞላ ታሪክ እዚህ ላይ ያበቃል። ይህ ቪዲዮ ከወደዳችሁት ቪዲዮ ላይክ እና ቻናሉን ሰብስክራይብ በማድረግ እንድታበረታቱኝ እጠይቃችኋለሁ። ይመቻችሁ።